አዎ በይዋንኳኪና ተኩሳቱ 40 ስለደረሰ ካልሆነ ታክሲ ወጥቼ ታክሲ ይዤ ልሄድ በይው። አዎ ሂጂ ካልሽ በቃ ሂጂ። እሱ መውሰድ ካልፈለገ የወለድሽበት ደግሞ ያዥሺ ልጁ ሰርቀሽ ነው ያንቺ አይደለም እንዳትባይ። የወለድሽበት ያስፈልጋል። እስኪ ላኪልኝ። እኔ እኮ አርብኛ ነባለሁ። እሱ እኮ አይደለም አለኝ ወረቀቱ አሳይቼው ነበረ። ይሄ አይሰራም አለ። ሙናኒ ላንብብልሽ። ፎቶ አንስተሽ ላኪልኝ። በአማርኛ የሚለውን ልንገርሽ እና ደግሞ ማለት ነው ገንዘብ እነሱ የሚከፍሉ መስሏቸው እንዳይሆኑ እንደዚህ የሚያደርጋቸው አንቺ በራስሽ እንደምትከፊ ንገሪያቸው። በራሴ ደሞዝ ያሳክምልኝ ችግር የለውም። በራስሽ ገንዘብ ጥርሱ ነው ያልሽው ልጅ ማሬ አፍኖታል እኮ ትንፋሹን እንዴት እንደሚያቀስታት ሰሚ። ለጥርስ እኮ እንደዚህ አይሆኑም ልጆች። ጥርስ ከ4 ወር ጀምሮ ነው ጥርስ ሲያወጡ ተቅማጥ፣ ትኩሳት ያላቸው። ይሄ ጥርስ አይደለም። ትኩሳት 30.8 ደርሷል። ሂጂ ሚት አድርጊና ሄደሽ አንኳክተሽ ጠይቂው። ደግሞ ባንክ እንደምትከፊ ንገሪያቸው። እንግዲህ ሰው የራሱ ልጅ እየሳሳ እንዴት ለሰው ልጅ ያስችለዋል? በእናታችሁ እንዴት ያስችላቸዋል? እኛም ልጅ አለን ታሞ ያውቃል ይላሉ እንዴ? የአረብ ልጅ ትኩሳት 40 ደርሶ አይደለም ገና ትንሽ ጉንፋን ሲይዛችኋል እንዴ ይዘዋችሁ ወጣችሁ ሆስፒታል የምትወስዱት? ወይ ያረጉ እንደሰራ ቀይበልሽ በረመዳን እንቀይበልሽ ፈጣሪ እንጠሉ ይመስለኛል። አተነፋፈሱ ግን እንጥሉ በርዶ ይመስለኛል። ስኪንም እንደሚበል ሆስፒታል 10 ወሩ ነው 9 ወሩ ነው ያለችው እድሜ። እኮ እሷ ባባና ታስቀምጣ መዲና አይኖስማ መዲና አቡቴ house after she finished to back, yeah, because I already have her location. So if in case she lost, if she contacted me from the hospital, I will send her back. Her location, her house location, I have. She sent it to me already. Maybe his nose. Maybe his nose blocked. He couldn't breathe properly. Maybe I don't know. ብዙ ችግር አለ ህፃናት እንደዚህ ሲሆኑ። አንዳንዴ እንትን ይሰጡታል። ይህ ማለት በሻ እዚህ ጋር ጉሮሮ ጋር። እሺ መዲና ምን አስቀምጣ አንቺ ምን ነገር ትችላለሽ ውዴ? እሺ ውዴ እንዴት ነሽ? ደህና ነኝ ማሪ፣ ሰላም ነሽ? ሄሎ እኔማ ውዴ እዛ ሀገር ዱባይ መጣ ማለት ነው። ከዛ ድሮቹ ስራ አስገብተዋት ነበርና 1 ወር ከ5 ቀን ጠፍታ ነበርና ብዬ በግዳና አግሮኝ ብትገኝ የት እንዳለ ተደብድባለች ማለት ነው። እሺ ከዛም ቢሮ መታለች። ሐኪም ሊወስዳት አልቻሉም። ምንም ሳናግራት እህትሽ እንድታናግረኝ አልፈልግም ብላ ዝም ብላ ቁጭ አድርጋታለች። እሺ እና ሐኪም መካከም አለባት። በቃ ደሞዟን ማስጥቻት ማን ዶር የሚጀምታቸው ይሰራችሁ ነው። እኔ ፍጀራ ነው ያለው ድጋስታ እኮ ዛሬ ላይ ተዳረብ ማለት ያለሽ እህትሽም ዛሬ ላይ ተዳረብ ማለት? አዎ ዞናስም እና ፖሊስ አደውኝ ታዲያ
እሺ ከተደበደበች አይ ኮንትራት ነው ምንም አውቀው ነገር የለም እኮ ኮንትራት ማለት እኮ ህጋዊ ነሽ አንቺ የጠፋሽ ሰው ልጅ መጋይ ስሉ 999 ደውለሽ እህቴን የቢሮን ስም የቢሮን አድራሻ ትነግሪና እህቴን ደብድበው ቢሮ ውስጥ አስቀምጠዋታለሽ መጠቆም እኮ ነው እና ልሞክር እንደዛ ምን ልሞክር ነው እርግጠኛ ሆነሽ ነው እንጂ የምትደውይ ምን ወንጀል ተፈጽሟል እህትሽ ላይ ይህን ታውቂያለሽ ጠቁሚ ህጋዊ እኮ ነሽ አንቺ ይቃማ አለሽ አዎ ስንት ናሽ እስቲ 999 3 ጊዜ 9 ባለፈው ፈልሶች አያሳክሙልኛል አዎ ያሳክሙልሽ ለፖሊስ ምደቡ በመጀመሪያ ደረጃ ፖሊስ ቢሮ እንዲሄድና እህትሽ ሐኪም ቤት እንድትሄድና ቢሮ በህግ እንዲጠየቅ ነው የደበደባት አካል በህግ እንዲጠየቅ ነው ስለዚህ ከአንቺ የሚጠበቀው ለፖሊስ መጠቆም ነው እህትሽ አረብኛ ራሱ አላውቅም እንዴት አባት አድርጊ እንደማወራቸው አላውቅም ጋምሽ ትንገርልሽ አረብኛ ካላወቅሽ ማዳሜ ያኔ አንቀባባም ውጤ ስንት ጊዜሽ ነው እሷ ጋር 1 ዓመት 5 ወር ነኛል ግን እየተቆጣና ተጀምሮ ይናሳ ነው አራ ኦኬ እኮ ችግር ነው ይሄ ጨዋታ አይደለም ቀልድ አይደለም ስለዚህ ሄድሽ መዳም አለካልሽ እህቴን ቢሮ እንደዚህ ያርጓት ነው እጥስ ሊልሽ ሽርጣ ፖሊስ ጋር ደውዬ ይሄ እኮ የህይወት ጉዳይ ማለት እንዴ ቀልድ ነው እንዴ ማለት ነው እሺ በቃ ስለምትላል ለህትሽ ታዲያ ለምን ልትሆኚ ነው እውነት እህትሽ ከተደበደበች ማራት ምድር ላይ ህግ ያለበት ሀገር ላይ 999 ደውለሽ ለፖሊስ መጠቆም አለብሽ ተደብድባለች በተበላው ቁስል በልክልሽ ዓመት ከ5 ወር ሙሉ ምንም አረብኛችን ወላሂ ትንሽ ብቻ ያንን ስለሆነሽ ነው እንጂ አረብኛ ላምን ኮራ አላውቅበትም አው ደውለሽ ሽርጣካ ሰላም አለይኩም ቲና አና አቢ አበልቅ እህቴ መክተብ አም ቢድርቡንሃ በቃ እህቴን መክተብ እየመቷት ነው ከዛ የመክተቡን ስም መክተቦቹ አይደለም ተሃረናት ስራ ገብታ ስራ ቦታ እኮ ይሄንን የሚያጣራው ፖሊስ ነው አንተ አሁን ያለችው እህትሽ መክተብ ማለት አይዋ ስለዚህ የመክተቡን ስም ነው አንቺ የምታውቂው መክተብ እንደሆነ ነው በቃ ስለ አረቦቹ አያገባሽ መክተቡ ላይ ነው የምትጠቆሚው ፖሊስ የእህትሽን የሚያገኛት መክተብ ውስጥ ነው ከዛ በኋላ ፖሊስ ያጣራል አሻራ እህትሽ ላይ ያረፈው አሻራ ማን የመታት ምንድነው እሱን ህግ ያጣራል አዎ አንቺ መክተብ ናት እህትሽ ስለዚህ መክተብ ላይ ነው የምትጠቁሚ የመክተቡ ስም አለሽ አይደል የቢሮ ስም የደላላዋ ስልክ ቁጥር አለኝ የንቷል ተናግሪ እህትሽ ለምን አትደውልም ራሷ እህቴማ ተመጣች ገና ቅርብ ጊዜ ነው ቁጥርም የላትም የዛ ሀገር ለአንቺ ታዲያ በምንድን ነው የምታወራሽ አንቺን አይማ በኢትዮጵያ ዋትስአፕ ከፍታብ ስለሆነ በዋትስአፕ ነው የምታወራው ኦኬ ስለዚህ የቢሮ ሎኬሽን በዋትስአፕ እንድትልክልሽ አድርጊ እህትሽ መጀመሪያ ሎኬሽን ስለሚጠይቅሽ መች ቀሟት ትናንትና ዋላስ ታወራ ነበር አለች ዛሬ ስልኳ ኦንላይን ገብታ አልገባችም ቀምቷት ነው እኮ ታዲያ ተደበደኩ ባለችሽ ጊዜ ሎኬሽን አልተቀበልሽም እዚህ መላካት ይልካታከም ምንም ደንግጫለሁ ደውላ ደንግጫለሁ ዛሬ ነው ተረጋግጭ እንትን ማለት ቻልኩት እንጂ ቁስሏን ታየው ምናምን በካራ የተለቀችው ምናምን ሳይል አልቻልኩም ወላሂ እሺ እንደዛ ከሆነ የቢሮውን ስምና ስልክ ስጪ ሎኬሽን ከሌለሽ ቲክቶክ ስትጠቀሚ ስንት ጊዜ ሆነሽ አላኒ ቲክቶክ ዝም ብሎ ተከፍታ የተጠቀመበት ማላቅ ምን ያንቺ ብቻ ነው ቲክቶክ እሷ ላይ እየገባ አንቺ ላይ እየገባ እኔን ስታይኝ ስንት ጊዜ ሆነሽ አይ ቆይቻለሁ ኧረ ማዳም ቢኩኛው በርፈ ሰዓት ቢሆን ቆይቻለሁ ለምሳሌ 1 ወር 2 ወር 3 ወር 4 ወር ጊዜውን ማወቅ ፈልጌ አንቺ ከአቡዳቢ ተዛገር ወደ ኳተር ከጀመረ ያየውሽ ነው ከአቡዳቢ ወደ ካታር ከመጣሁኝ 1 ዓመት ከ5 ወር ሆኖኛል ስለዚህ ዓመት እዚህ ቤት አዲሱ ቤት 6 ወራችን አዲሱ ቤት ዘኛው ቤት 1 ዓመት ኮንትራት ጨርሰን ዓመት ከ6 ወር ስታይኝ ከነበረ ዓመት ከ6 ወር ሙሉ እኔ ችግር ላይ ስትሆኑ ሎኬሽናችሁን ወደ ሰው ላኩ እዚህ ቤት ለገባ እያንዳንዱ ችግር ላይ ለሚል ሰው ሎኬሽን ተቀበሉ ስልክ ቁጥር ተቀበሉ ፓስፖርት ኮፒ ተቀበሉ ይላሉ አይደል ሰምተሽ ነው የምታውቂ ከሆነ ታዲያ ለምን እህትሽ ለመጀመሪያ ጊዜ ተደበደብኩ ስትልሽ ሎኬሽኗና ፓስፖርት ኮፒ አልተቀበልሻትም?
ለምን አልተቀበልሻትም? የምትሰሚውን ነገር በተግባር ማታዩ ከሆነ መስማቱ ምን ያደርግሻል? እኔ የምመክረውን ነገር ለክፉ ቀን ይሆነኛል ብለሽ በተግባር ማታዩ ከሆነ ምን ያደርግሻል? እኔ መከታተል እንቀምሽ ስበላ አስጠጣ ልታይኝ ነው ላይ ብላይ ምክሬን የማትሰሪበት ከሆነ እህትሽ እንደተደበደበች ቢሮ ስትነግርሽ ወዲያው የቢሮ ይልኝ ብለሽ አቤት ይቅርታ አንዴ ልወጣ ነው። እሺ እኔ ሰውየው ያለ ብሎኛል። እጄን ኳክቼበት ያለ ሊበሽ ውጭ ያለ አሁን ልወጣ ስለሆነ እንዲሁ በቀመጥ ደስ ይለኝ ነበር፣ ግን ሸበካ ኔትወርክ ወጣች። እሺ ተመልሼ እነግራችኋለሁ። አላህ አፍ ያርግልሽ ብላችሁ ሁላችሁ ነው። እሺ አብይ አብይ እሺ በጣም እሺ እሺ አላህ ያርግልሽ ነው። ሰውየው ይዟት በጣም ተመስገን ነው። መልካም ዜና ያሰማን እንግዲህ እና የቢሮውን ስልክና የእሽን ፓስፖርት ኮፒ ነምበር ፓስፖርት ቁጥሯን እና የቢሮውን ስምና እሺ ለፖሊስ ደውልና 999 ደውልሽ። ኦኬ ኦኬ እሺ አሁን ደውይ። እሺ ደውላለሁ። እሺ እሺ ስንት ነው ያልኩሽ? 999 ያልሽ 3 ደውይ። እሺ እንደዚህ ባባ ልውስዳት ነው የቤቷ ቦሱ አሰሪዋ ልውስዳት ነው። አሁን ነው ልውስዳት ነው። ሄዳ አንኳኩታባቸው እሺ የላል በሽ ያላት ተመስገን። ወይ ጻኑ እንዴት እንዳሳዘነኝ እውነት ሰኒዬን ይወድ ትይዛለች ፓስፖርቷን ማሪ። እሺ ማስታወቂያ እንጀምር። ጻፉ አስተማሪ ታሪክ አለኝ ብላችሁ ፍላወር ኦፍ ኢትዮጵያ አብዬ እንዴት አመሻችሁ? አለን እንዴት ነሽ? ሰላም ናችሁ? አለን ፍላወር ኦፍ ኢትዮጵያ የምንገኘው አቡዳቢ ኔቪ ጌት ሲሆን የምንይዛቸው ባልትናዎች፣ ኮስሞቲክሶች፣ የባህል አልባሳት፣ ሽፎኖች እና ኦሪጂናል ሂማኔሮች እንይዛለን። ከኛ ከ100 ድራም ጀምሮ ማንኛውንም እቃ ስትገዙ የግማሽ ሚሊዮን ኩቦን አዘጋጅተናል እና የሚወጣው ደግሞ ፋሲካ ዋዜማ ሀቡ ቤት ነው። ፎሎ አድርጉን፣ እየገባችሁ እዘዙን። አመሰግናለሁ አብዬ። እንደሰማችኋት እንግዲህ ራሄልን እንደሰማችኋት ፍላወር ኦፍ ኢትዮጵያ የሚገኙት በዩናይትድ አረብ ኤምሬት አቡዳቢ ናቪጌት ሸገር ሬስቶራንት ጀርባ ነው። በአካል መሄድ ለምትፈልጉ እንዲሁም በኦንላይን መግዛት ለምትፈልጉ ይሄን ፕሮፋይላቸውን ይሄን ቲክቶክ አካውንታቸውን ፎሎ በማድረግ በቤታቸው ገዝት ገብታችሁ ኦርደር በማድረግ በ100 ድርሃም የፀጉር ቅባትም ሆነ የፊት ክሬም፣ ኤኒ ኮስሞቲክስ፣ የባልትና ውጤት፣ የባህል አልባሳት ከ100 ድርሃም ጀምሮ ስትገዙ የአንድ ኩፖን ባለቤት መሆን ትችላላችሁ። ያ ኩፖን የግማሽ ሚሊዮን ብር እጣ ነው። እጣው የሚወጣው እኔ ቤት የፋሲካ ዋዜ ማለት ነው። ስለዚህ መልካም እድል ለሁላችሁ። እንዲሁም ላይቭ መግባት ለማይመቻችሁ፣ በአካል መሄድም ለማይመቻችሁ ሶስተኛው አማራጭ ዋትሳፓቸው ባዮዋቸው ላይ ያለ ፕሮፋይላቸው ላይ ዋትሳፓቸውን ከፕሮፋይል ላይ ወስዳችሁ በዋትሳፕ የፈለጋችሁትን ነገር ማዘዝ ትችላላችሁ። የባህል አልባሳት፣ ኮስሞቲክሶች፣ እንዲሁም እንጀራ፣ ፍሬሽ እንጀራ ሁሉ ነገር አለ። ሁሉም ሀገር ደግሞ ይልካሉ። ከምግብ ውጪ የባህል አልባሳት፣ ኮስሞቲክሶች ሁሉም ሀገር ትልካለች። ስለዚህ እድሉን ተጠቀሙበት። ግማሽ ሚሊዮን ብር የማግኘት እድላችሁ ሞክሩበት። ቴንክ ዩ። እሺ ተረኛ ቡርጅ ቢዩቲ። ቡርጅ ቢዩቲዎች እንኳን ደህና መጣችሁ። አይ ቲንክ ስልኩን ሩቅ አድርገውት ነው አይሰሙኝም። እኔ ልናገርላቸው ደግሞ ካሜራቸው ጥራት የለውም። ፕሊዝ ስልኩን ስታንድ ላይ ካልሆነ ሰው ይዞት ከሆነ ካሜራውን ብታጸዱት ጥሩ ነው። ፈዟል፣ በደንብ አይታይም። እሺ ቡርጅ ቢዩቲ የሚገኙት በዩናይትድ አረብ ኤምሬት ሻርጃ ነው። ቡርጅ ቢዩቲ የውበት ሳሎን ሁሉንም አይነት አገልግሎቶችን ይሰጣል። ሁሉንም የውበት ከፀጉር እስከ እግር ጥፍራችሁ ድረስ ተውባችሁ 200 ድርሃም ስትከፍሉ የአንድ ኩፖን ባለቤት ትሆናላችሁ። ያ ኩፖን
እኔ ቤት እጣው ይወጣል። የ1 ሚሊዮን ብር እጣ 200 ድርሃም ለአንድ ሰው ለብቻ ይከብዳል ካላችሁ 3ም 4ም ሆናችሁ አብራችሁ ሄዳችሁ ጥፍር፣ ጸጉር፣ አይላሽ፣ ቅንድብ የፈለጋችሁትን ተሰርታችሁ 200 ድርሃም ስትከፍሉ አዋጣችሁ 200 ድርሃም ስትከፍሉ አንድ ኩፖን ይሰጣችኋል። ያንን ኩፖን ይዛችሁ እጣው እስኪወጣ መጠበቅ ብቻ ነው። 1 ሚሊዮን ብሩን ለ3ም ይሁን ለ4 እንደከፈላችሁት መካፈል ትችላላችሁ ማለት ነው። መልካም ለሁላችሁም እየተዋባችሁ 1 ሚሊዮን ብር የማግኘት እድላችሁን እንድትሞክሩ ተጋብዛችኋል። Thank you. What is ramen? Ramen? What is ramen? You don't know ramen? You didn't learn ramen? I don't know, mommy. ሰላም ናችሁ? አብዬ ንጋምሽሽ ሰላም ሁላችሁም። ሰላም ልጅቷ አለው ድምጽ ይሰማል? ይሰማል በእርግጠኝነት እየጮኩ ስለሆነ ማለት ነው። እኔ ነክስታሪ ከመዳም ቤት ሁሉም ነገር አለ። እነዚህ የለበስኳቸው ከነሻርፓቸው ያለ ሻርፖም የወቱ ሰዋታለኝ ላይ ግን ስከፍተኝ ከመጣችሁ ዘዙ ላይ ደግሞ መግባት ማትችሉ ስልክ ቁጥሬ ባይላ ያለላችሁ ኢማራት ሁሉም ቦታ አድርሳለሁ። ልብስ ለትእዛዝ እሰራለሁ። ያብሻ ቀሚስ ሁሉም ነገር ቆሎ ፎጣ ማማለ የምትፈልጉት ነገር ካለ ላይ በዋትሳፕ አውሩኝ። ዱባይ ሁሉም ቦታ ፎሎ አድርጉኝ። አመሰግናለሁ ፎሎ ስለምታደርጉኝ። አውዬ ጨርሻለሁ። That's what I'm talking. አዎ ገባኝ። እናንተም ጽፋችሁታል። ንግስት ነው ለካላወቅም ሳይ ጎግል ላይ ጽፋ ፎቶ ላሳየችኝ። ንግስቲን ፎሎ አድርጓት ጋይስ፣ አበረታቷት። ሁላችሁም ፎሎ አድርጓት። Thank you. ወደ ብሌን ነው። It says it's hot. It says it's hot. Can I see? I The pink one is not hot. ብሌን ጀምር። ሀቡ እንዴት ነሽ? ሰላም ናችሁ? ያው ቤተሰቦች እንዴት አመሻችሁ? ብሌን ቢዩቲ ነኝ። የብሌን ቢዩቲ ፕሮዳክት ብራንድ ባለቤት። እዚህ ጋር የምታያት ፋውንዴሽኖች አሉን፣ ሊፕስቲኮች አሉን፣ ማስካራ፣ ሁሉም በቃ በአጠቃላይ የሴቶች ውበት ማስዋቢያ ፕሮዳክት ነው ያለኝ። ኦንላይን ቢዝነስ ነው ቢዝነስ ያው ላይ በፊት ሞርኒንግ ስታር የነበርኩት፣ አሁን ግን በኦንላይን ሁሉም ሀገር ለማድረስ እያደረስን ነው። ኤሮፕ፣ አሜሪካ፣ አረብ ሀገራት በሙሉ እየደረሰ ነው ያለው። ኦርደር ማድረግ የምትፈልጉ በላይ ባለው ባዮ ላይ ባለው ቁጥሬ እዛ አውረኝ። ከዛም ደግሞ ኦንላይን ላይ ደግሞ መግዛት የምትችሉ ሰዎች ዌብሳይት አለ፣ ዌብሳይቱን ተጠቀሙ። አመሰግናለሁ። ከዛ ደግሞ እንትን አለን ያዘጋጀነው ኩፐን አለ ከ150 ድርሃም ወይም ደግሞ በኢትዮጵያ 7500 ብር ያው ባላችሁ ብር መንዝሩት፣ ግን 150 ድርሃም ብላችሁ አስቡ። ከዛ በላይ የገዛ ሰው ኩፐን ይወስዳል። የ1 ሚሊዮን ብር የተዘጋጀ ጣለ እዛ ውስጥ ተካተቱ። አመሰግናለሁ ውዶቼ። ብሌን ቢዩቲ ትባላለች። የብሌን ቢዩቲ ሜካፕ ብራንድ ባለቤት ናት። ፕሮፌሽናል ሜካፕ አርቲስት ናት። ብሌን ቢዩቲ ሜካፕን የመሰረተችው ክሬት ያደረገችው ናት። ብሌን ቢዩቲ ሜካፕ ይዞልን የመጣው እየተዋባችሁ የ1 ሚሊዮን ብር እድለኛ የመሸለም እድለኛ እንድትሆኑ ተጋብዛችኋል። ከብሌን ቢዩቲ ከ150 ድርሃም ጀምሮ ሜካፕ ስትገዙ ማለት ነው የ1 ሚሊዮን ብር ኩፖን ትሸለማላችሁ። ያንን ኩፖን ይዛችሁ እጣው እስኪወጣ 1 ሚሊዮን ብሩ መጠበቅ ነው። 150 ድርሃም ማለት ዶላር ኢንተርናሽናል ሲሆን በዶላር $45 ማለት ነው። ዶላሩ በየላችሁበት ሀገር ምቱት፣ የትም ሀገር ትልካለች። የትም ሀገር ሁሉም የትም ቦታ ብትሆኑ ትልክላችኋለች። የመላኪያውን ራሳችሁ ችላችሁ አይደል? የመላኪያውን ራሳቸው ነው የሚችሉት አይደል? የመላኪያውን ራሳችሁ ችላችሁ የፈለጋችሁበት ሀገር ትልክላችኋለች። ሜካፓ ኦርጋኒክ ነው። ሜካፓ ኦርጋኒክ ነው እና ሞክሩት ሁላችሁ። ምንም አላርጂክ ምናምን ያስፈራችሁ ነገር የለም። ኦርጋኒክ ስለሆነ ከኬሚካል ነፃ ስለሆነ መልካም እድል ለሁላችሁም። ማነው 1 ሚሊዮን ብሩን ይበላው? በቀደም ስንት ናለ? 20ዎቹ ማን ደረሰው? ኳታር ማነው ስሙ ደረሳት? ሰሚራ እሙዬ ሰሚራ ኦኬ አላውቃትም። እንዴት ነው ያወጣሽው እቃውን? 20ዎቹ ባሉበት ነው። 20ዎቹን በሙሉ ነበሩ
ጽፈሽ ማኑዋሊ ነው ስማቸውን ጽፈሽ ነው እንደዚህ ያደርገሽ ያወጣሽ። ከዛ ስማቸውን እያዩ እዚህ ያወጣው ከዛ በኋላ ዕቃ ነገር እንዲያሽከርክረሽ የሆነ ሰው ፒክ አድርጎት ፊት ለፊታቸው ከፈትሽው በዚህ አውጥሽ በዚህ አሽከርክሬው በዚህ ነው የወጣው። ራስሽ ስፒክ ያደረግሽ ወይስ ሌላ ሁለተኛ ራሴ ነኝ ያወጣሁት? ማንም የለኝም አጠገቤ የለም ሰው። ግን እነሱም ያው ስምንቱ ነበሩ ነው የገዙት። ስምንቱ እኔ ላይ ገብተው ነበረ። ተከረፈ ታች ነበሩ አይተዋል፣ ተስማምተዋል። ደርሳት ቪዲዮ ትስራና እናያለን ማን እንደደረሳት። ቪዲዮ ሰርቻለሁኝ፣ ኦልሬዲ ቪዲዮ ሰርቻለሁ። እሷ ደግሞ ሲደርሳት ቪዲዮ ትሰራለች። ሲደርሳት ቪዲዮ ስደርስ ትሰራ እናያታለን ማን እንደደረሳት። አሁን ደግሞ ለወደፊቱ ደግሞ ያው በተወሰነ ጊዜ ላይክ 50 ሰው ሲገባ አሁን ደግሞ ያወጣሁት ሀቡ 50 ሰው ሲገባ እነሱን አወጣቸዋለሁ። እንደዚህ ቀን ሰጠና ለምሳሌ በ3 ቀን የሆነ በሳምንትም ይሆን እንደዛ አድርገን ሙሉ ፕሮዳክቴን አንድ ሰው እንዲደርሰው አደርጋለሁ። በጣም ጥሩ ነው። ስለዚህ ከብሌን ቢዩቲ ሜካፕ እየገዛችሁ እየተዋባችሁ ፋፈሽ እያላችሁ በዛው 1 ሚሊዮን ብር የማግኘት እድላችሁ የ1 ሚሊዮን ብር እድለኛ የመሆን ቻንሳችሁ እንድትሞክሩ ተጋብዛችኋል። መልካም እድል ለውላችሁ። ቴንኪው ብሌን። ፎሎ እያደረጋችኋቸው ጋይስ፣ ፎሎ እያደረጋችኋቸው። ምንም አይነት ጥያቄ ካላችሁ ለብሌን ስለ ሜካፕ ስለ ውበት ፎሎ አድርጋችኋት ቤቷ ገዝት ገብታችሁ መጠየቅ ትችላላችሁ። በትህትና ታስተናግዳችኋለች። ኦኬ እሺ። ጻፉ። አስተማሪ ታሪክ አለኝ ናችሁ። ጻፉ። ቻው ባቲንም ሀፊዛ ኖርሽ አልኖርሽ አናውቅም እኮ ተቸገርሽ በጣም 159 ድርሃም 150 ድርሃም አቡዬ ወይ ዙልፋ ሜምበርሽን አድርሺ። ዙልፋ ከስሜ ጎን ያለው ልብ ቅርጽ ነኪው። እሺ ጻፉ። አስተማሪ ታሪክ አለኝ ብላችሁ ጻፉና እናስገባችሁ ነው። Are you okay in Qatar? Yes, we are okay. We are fine, alhamdulillah. እንጃ ጠይቅ አስያ አስሽ ለምንድን ነው እንዴት ትገኛለሽ? እሺ ምን ነካው? እሱ ይሰራል። አስተማሪ ታሪክ አለላችሁ ወይስ ከንቱ ለነሱ? ኩዌቶች Habiba, I need you to do an ad for me. Can you send me your number? Leave your number with my moderators. ውዶቼ ሜንሽን አድርጋችሁ ለእኔ ላክልኝ በሉት አንዳችሁ። ሰላም ግን እዚህ እየሰራ ነው። እሺ ገብተሻል ውዴ? ማን ነው ስሟ? ቅድሚያ ለተውሂድ 1 2 3 ሚዩት አድርጌ ስለሆነ ማስወረድሽ ማሪ ደግመሽ ኮመንት መጻፋችሁ ይመማ አንቱ ካንታር ፍንዳታ አለ እንዴ ነበር። አሁን ግን ሰላም ነው ቆሟል።
በኋላ አስገብኝ ገንዘብ አይደለም። ትናንት አስገብቼሽ ነበር አይደል አንቺ ልጅ? ትናንት አስገብቼሽ ነበረ። ያራህማን ነው ስሟ፣ ያራህማን ኮሜንት ላይ ተቀምጠሽ መስት ላይ ነው ልብዬ ኮሜንት ላይ ሰላም እንዴት ነሽ? ትናንትና ገብቼ አጥርታኝ ወጣሁ። ሀሳቤን አልጨረስኩም ነበረ። እሺ አስታውሺ፣ ምን ጀመረሽ ነበር? ከመጀመሪያው ጀምሪ። ቤት ምናምን ነበረኝ እና ጓደኞቼ ጋር ተከራይቼ እኖር ነበረ። አይሰማም ድምፅሽ፣ የሆነ የታፈነ ነገር አለ። ሄድፎን ካረግሽ ንቀዩ። እሺ አሁንስ ይሰማል? እሺ አሁን ይሻላል። ስልክሽን እንደዚህ ያዥውልሽ። ይሄኛው በዚህ ስለሆነ ድምጽ የሚገባው ይሄ ስለሆነ ማይክ ሰው እንደዚህ ያዡ ድምጽ ስልክሽን። እሺ አሁንስ ነቅያለሁ። ምንም አይነት ሰማ አይለኝም። ምንም አይነት ሰማ አላረኩም። አሁን ይሰማል? ኢጃዛ ቤት ነበረኝ ከ2 አመት በፊት ጓደኞቼ ጋር ተከራይተን ተባብረን ነበር የምንኖረውና ተበታተኑ ሁላቸውም። ከዛ የ5ኛው ወር ላይ ማለት ነው የሆነች ልጅ እቃ አስቀምጭልኝ ጉርብ ላይ አገኛታለሁኝ። ከዛ የስራ ማፈላለጊያ ጉርብ ነበር፣ እዛ አገኝቼው ልጁን እቃ ታስቀምጫለሽ ወይ ምናምን አለኝ። አስቀምጣለሁ ግን በየወሩ የምትከፍል ከሆነ አስቀምጣለሁኝ አልኩት። አገናኘኝ። ልጁን አላውቀውም። ኦልሬዲ የተገናኙት በዋትስአፕ ጉርብ ነው፣ የስራ ማፈላለጊያ። ከዛ ልጅቱን አገናኘኝ። እቃውን አመጣኝ። ግን ስትልክልኝ በዋትስአፕ ትንሽ ካርቶን ነበር የላከችልኝ እቃ ማለት ነው። ለስንት ወር ነው የምታስቀምጪው ስላት ለ2 ወር ነው፣ ተቸግሬ ነው በአላህ አለችኝ። ኒካቢስት ናት። እሺ ብዬ ተቀበልኳት። ግን የዛ ስትመጣ ግን ማአት እቃ ነበረ። አንድ መኪና እቃ በይው። አከራይ ለምንድን ነው ሁለት ተቀበልሽው ምናምን ስትለኝ በቃ አላወቅኩም። አሁን እንግዲህ ተመልሳ አትወስጂምና ለ2 ወር ብቻ ስለሆነ ብዬ ለመንኳት። አስገባ ነው ኦልሬዲ 12 ወይም 13 ካርቶን ነው የሚሆነው እና አውቶማቲክ ሰላም አለው አብሮ ማለት ነው። አስገባሁላት ለ2 ወር ብዬ 5ኛው ወር ቀን 17 ነው ያመጣችው። የሚጨምሪ ከሆነ በዚህ አልስማማም፣ ምክንያቱም የቤት ኪራይ ትጨምሪያለሽ ስላት ወላሂ ለ2 ወር ብቻ ነው የምፈልገው አለኝ። 8ኛው ወር ያነሳለሁ አለች። እሺ አልኳት። ከዛ ስልክ አታነሳም፣ አንሽልኝ አልኳት። አታነሳም፣ በቃ ስልክ በቃ አታነሳም። ምን ቢያለች ለመንኳት፣ በጓደኛ ለመንኳት፣ የማውቃቸውን ሰዎች ሁሉ ደውሉልኝ እያልኩ ለመንኳቸው። ሲደውላት አንዴ ብቻ ታነሳልሻለች፣ ለሁለተኛው አታነሳም። እና አሁን ላይ እኔ ኢጃዛ ቤት አሞኝም ከርሞ የሰው ብድር ምናምን ተበድሬ ነው የታከምኩት እና ስራ ቦታ ነው ያለሁት። ብቻ የ2ኛው ወር ራሱ እከፍልልሻለሁ ችግር የለውም አካውንት ላኪ ብላ አካውንት ላኩላት፣ ያከራየን አካውንት ማለት ነው። ለሷም ስልክ አትመልስም። በሌላም ሰው አስደወልኩላት። አንዴ ታነሳላችኋለች፣ ሁለተኛ አታነሳም ማለት ነው። እና በቃ አሁን እሺ ምን አባቴ ላድርገው ማለት የማልጥነው ነገር የሰው ቃለው የማላኖረው ነገር የቤት ኪራይ አለብኝ። ግራ ገብቶኛል ወላሂ ሀቦ። ስንት ወር ሆኖ ማለት ነው? ከ5ኛው ወር ቀን 17 ጀምረሽ እንግዲህ ያለውን አስቢው። አሁን እንግዲህ 3ኛው ወር ሊገባ ነው። 2025 አመት ሊሆነው 2 ወር ነው አይቀርም። አዎ በቃ የቤት ኪራይ የማትከፍልም እቃው ልጣለው ወይ እና ሀቢባ ቤት ላቀርብሽ ነው ስላት በቃ ምንም አይነት መልስ አትሰጠኝም። ደግሞ እንደው እቃውን ያላቅም ምን እንደሆነ አላቅም፣ ብቻ ግን ልብስ ነው እቃ ነው አለች ሳናገራት ማለት ነው። ለምን መተሻታነሽ እቃው ነው እንጂ እኮ መታ እናንተ ቤት ታቀርበኛለህ ብዬ ፈራሁኝ። እንደገና ጓደኞቼንም ደግሞ ሳማክራቸው እና እምቢ አለችኝ። በቃ እኔ ደግሞ ምን አልኳት መሰለሽ አሁን አሞኝ ነበረ እና የቤት ኪራይ ራሱ እኔ ደሞዜን ተቀብዬ አልከፍልም፣ እባክሽ በታላቁ በሸህሮ መዳን ይሁንብሽ፣ ቤተሰብ ካለሽ በቤተሰቦች ልለምንሽ ብዬ ለምንኳት። እሺ ትላለች፣ ግን ምንም ነገር አትመልስም። እሺ ትላለች። እኔ ሀታ ራሱ ሪከርድ የምታይልሽ ማለት ነው በ4 ቀን በሳምንት ደስ ባላት ነው። ለምንድን ነው ኦንላይን እየገባሽ የማትመልሽልኝ ምናምን ስላት ግዴታ ያለብኝም እኮ ያንቺን ሪከርድ ማዳመጥ ትለኛለች እኮ። አንቺ ታዲያ አንድ ጊዜ እቃውን በዚህ እስከዚህ ቀን ድረስ ቮይስ ካልመለሽ እቃውን እሸጠዋለሁ ብያታለሁ። ታዲያ ምን ትጠብቂያለሽ? ማትሸጪው እኔማ በቃ ይኸው እናንተ ቤት ትመጣና ወይም ደግሞ በቃ እኔ አሁን አንቺን
2 ወር 3 ወር ኦልሬዲ ሆነኝ አንቺ ጋር መጻፍ ከጀመርኩ ያኔ ስለማይታይልኝ ነው እንጂ ማለት ነው። ግን በቃ ግራ ግብታለኝ ማለት አሁን የሆነ ወይ ብጥለው ወይ ብሸጠው መታት ጠይቀኛለች። ከጠየቀች ደግሞ እናንተ ጋር ነው እኔ ተፈለሽ እኔ በቲክቶክ አቀርብሻለሁኝ አለዛ ደግሞ በመፈልጊው በህግ እኔ ሪከርድን ይዣለሁ። ልጁ ያገናኘልኝ ደሞዝ ተቀብዬ ሰጥሻለሁ አለኝ። እሺ ብዬ ጠበቅኩት። አካውንት ላኩለት አላከልኝም። ድጋሜ ስጠይቀው ቀቅለሽ በያት እዛው አለኝ። በሰውም ሳስጠይቀው ቀቅለሽ በያት አይመለከተኝም ማለት ግን የነሱ ሚስጥር ዝጋ ማውጣት አልፈልግም። ሁለታቸውም ይተዋወቃሉ። በኋላ ላይ ነው እኔ ያወቅኩት ማለት ነው። ምክንያቱም ሁለታቸውም ይተዋወቃሉ። እሱም ደግሞ እቃው ከሱ ላይ እንዲነሳለት ነው እኔ ጋር የመጣው እቃውን። እሷም ደግሞ እቃውን ትፈልገው አትፈልገው አላውቅም። ግን በቃ ይሄው ስንት ወር እንግዲህ ውስጥ ያለው ምናልባት አንቺ የሆነ የተሰረቀ ነገር ቢሆንስ እስቲ ቼክ አድርጊው። እሺ ፈትቼ ራስታውን ድረስ እኔ ምንም ነገር አይቻልም። 10 ወር ሙሉ ምን እንደሆነ 10 ምናምን ካርቶን ከፍተሽ አላየሽም? አላየሁም ወላሂ ምንም ነገር አላየሁም። የተሰረቀ ነገር ቢሆን ሳውና እኔ እንጃ እኔ አላውቅም። ብቻ ግን ቤቴን ኢጃዛ ቤት ባለዳር ነበርኩኝ። ልጅ ነበረኝ። ልጅ ወደ ኢትዮጵያ ሄዶ ከሳስሬ ምናምን አለችኝ። ኒቃቢስት ናት። በቃ ወላሂ ስትል በቃ አመንኳት። ይሄ አንቺን ጅልነት ነው የሚያሳየው። እናቴ ሰው አሽሽስ ቢሆን ስንት ወንጀል ውስጥ ምትት ዘላለምሽን እስር ቤት የሚዘፍቅ ነገር ምን ይችላል? ሰው ቃዝም ብለሽ አምነሽ ባትፈትሺ በፊት ለፊታቸው ተቀበለሽ ተረክበሽ 10 ወር ሙሉ ልጅ ታስቀምጫለሽ። ምን አይነት ጅልነት ነው? ለትንሽዬ ብር ቤት ኪራይ ብለሽ ኧረ አሁን ያልሽ ቃም ፈትና ሰላማዊ ነገር ሆነ ሽጪውና ብሩን ውሰጂ አለ። ምንም አታመጣ። እሺ በቃ እሺ። ምክንያቱም እናንተ ቮይሶች እንዳለ ያንቺን ቮይስ ማዳመጥ አይደለም ምናምን ያለችሽን ማለት ነው። አስቀምጪ መታ የጠየቀችሽ ቀን አጣራቱ እኔ ትናንትና ራሱ እኔ ሀቢባ ቤት ገብቼ ነበረ። እንዲገት ነው የወጣሁት ተገስት ላይ እና እኔ አሁንም ቢሆን ልለምንሽ አልኳት። ሀሳቤን ጨርሼ አልተናገርኩም። አሁንም ቢሆን ልለምንሽ እኔ ሙስሊም እህቴ ነሽ፣ ሚዲያ ላይ አላወጣሽም ነይ ቶሎ ትላት። እኔ ግዴታ ያለብኝም እኮ ዋትስአፕ ላይ የመግባት የመውጣ በገዛ ስልክ ያለችኝ። በቃ እንደዛ ከሆነ እቃሽን ሽጬዋለሁ። ከዚህ በኋላ እንዳትጠይቂበት ይኸውልሽ። አሁን እንደወረድሽ ቮይስ እስከ ነገ ድረስ ቮይሴን የማትመልሽ ከሆነ ነገ መተሽ እቃሽን የማትወስጂ ከሆነ ብሩን ከፍለሽ የማትወስጂ ከሆነ ከነገ ወዲያ እቃውን መሸጥ ይጀምራሉ ብለሽ ቮይስ አስቀምጪ። ቆፍጠን በይ። ከዛ ቮይሱን ካልመለሰች አለቀ። ከነገ ወዲያ እቃውን መሸጥ ጀምሪ። እሺ በቃ ሀቡዬ እሺ። በጣም ነው ህገወጥ ነገር ካለ እሺ ነው ከፍቻ ላይ የውትም ምን እንጃ ይጂ ቶሎ ከፍተሽ ማሪ። ህገወጥ ነገር ከሆነ ጉድሽ ነው። የተሰረቀ ነገር ከሆነ ጉድሽ ነው። ወላሂ እስካሁን ምን እንደሆነ አላወቅኩትም። በቃ በጣም ብዙ ካርቶን ነው። ካርቶኑ አንድ ቤት እቃ እኮ ነው። ግን ሰው ወላሂ ሲልሽ ደግሞ ያን ያለ አይደለ። እኔ ለመጀመሪያ ጊዜ ነው እንደዚህ እቃ አስቀምጬ አላውቅም። አሁን እኮ ጨረስን። እሺ ለምን እቃውን ከፍተሻል? አይጨንቅሽም? አትፈል እኔ ምንም ነገር በቃ ይጨንቀኛል። ጓደኞቼ ሁሉ ያስፈራሩኛል። ግን በቃ እንደ ብዬ ከፍቼ እሷን እቃ ላይ እሷም ደግሞ የሆነ ነገር ስጠይቃት ማለት ነው በቃ ልሸጠው ነው ከፈለግሽ እኔ ያንቺንም የኔንም ቦይስ ይዣለሁ። በህግ ማዕከል ሄድሽ በሚዲያ መህርሽ ይዤና ጠይቂ። ምክንያቱም እኔ በጣም ብዙ ጊዜ ለምኜሻለሁኝ ልጁንም ለምኜዋለሁ ምናምን ስላት ማለት ነው አንቺ ለ2800 ወይም ለ3000 ድርሃም ነው እንዴ የምታስቢው? እኔ እኮ ከዛ በላይ የሚያወጣም ብዙ ቃለው እሱ ትለኛለች። እከፍላለሁ ትላለች። እሺ መቼ ነው የምትከፍለው አልኳት። አሁን የመጨረሻሽ የሁለተኛው ወር ቤት ኪራይ ዝጊልኝ አልኳት። ምክንያቱም እኔ ታምሜ 10 ቀን ሐኪም ቤት ተኝቼ ነበረ። ብዙ ብር ከጓደኞቼ ሁሉ ተኩይት ሁሉ ልከውልኝ ነው የታከምኩት። ያን ሁሉ ነገርኳት። የዚህን ወር ቤት ኪራይ ሸፉንልኝ አልኳት። እሺ አለች። አካውንት ላኩላት እስከ 20 ድረስ አልኳት። ይሄው 20 አልፎ ይሄው ለከራይ ራሱ ሪከርድ አትመልስም። ከዛ ከራይ ደግሞ የ2 ወር ቤት ኪራይ ሆነብሽ ልይቷ አትመልስም። ስለዚህ አንዲ ነገር በይ ስትለኝ እኔ በቃ እና ሀይባ ቤት እድልን ሞክራለሁኝ አልኳት። ካስገባችኝ ሀይባ ጋር ሞክርና ምክንያቱም አሁን እዚህ ጋር የሆነ ቃብ ወይ ብጥለው ወይ ብሸጠው መታጠይቀኛለች። ዝጠይቅሽኛ ምስክር ነው እንሻለን አታስቢ። እሺ 10 ወር ነው ቃውን እዚህ የተቀመጠው የከፈለችው የ2 ወር የአንድ ወር ብቻ ነው። ስለዚህ የ9 ወር ቤት ኪራይ ሸጣሽ ቃውን ከ9 ወር በላይ ከሆነ ራሱ ሐላል አለሽ ውሰጂ። ስለዚህ እቃው ህገወጥ ከሆነ ግን አውጥተሽ ታኛ ጋር እንዳትመጪ መልስ። አልመጣም። እሺ ከመጣች ነው እሷ ከከሰሰችኝ ነው የምመጣው። አውዬ ከመጣች ልክ ነገር እናባራታለን። እሺ በቃ እሺ ነው። በጣም ነው የማመሰግነው። እርሜና ጤና ይስጥሽ። እሺ ማይ እሺ አውዬ በጣም ነበር የጨነቀኝ። ምራ አመሰግናለሁ። አንጆሽ እናቴ ኢንሻአላህ ህገወጥ እንዳይሆን አሜን። እሺ አውዬ እሺ ቻው።
ወይሱም በሌላ አስቀምጪ እንዳታጠፋው። አዎ አስቀምጫለሁ ብላለች። በቃ ወይኔ እኔ ብሆን እንደሷ እንደዚህ ሁሉ አልታገሳትም። 2 ወር ብላ 2 ወር ካልመጣች ሀሎ በ2 ወር ብለሽ ነበር አልመጣሽም። ትመጫለሽ ቃሽን ተወስጆች ወይስ ትሽጣው? አልመጣልኩ። አይ አልጠብቅሽም። እስከ ነገ ጠብቅሻለሁ። ነገ ካልመጣሽ ከነገ ወዲያ እቃውን መሸጥ ጀምራለሁ ብዬ ቮይስ አስቀምጣለሁ። በቃሌ መሰረት ነገ መተካለስ ወደች ከነገ ወዲያ እቃውን አውጥቼ ህገወጥ ነገር ካለ ሽጬ የምን ራስን ማስከበር ነው የመጨማለቅ ነው። እነሱ ብልጥኛ ሞኝ። ኧረ እባክህ ለ2 ወር ብላ አስቀምጣ 10 ወር የ1 ወር ብቻ ከፍላ ማን ሞኝ አለ ደግሞ? የሰው ዕቃ ዝም ብላችሁ አትቀበሉ። አሁን ውስጡ አደንዛዥ ቢሆን ህገወጥ ነገር የተሰረቀ ነገር ቢሆን ለምን የተሰረቀ ነገር ቢሆንና መያዝ ፈርታ ወይ ሰዎቹ እንደሰረቀች አውቀውባት ምናምን ቢሆንስ እንዴት የሰው ዕቃ አምናችሁ ተቀብላችሁ ቤታችሁ ታስቀምጣላችሁ? እንዴት አደንዛዥ ቢሆንስ ህገወጥ ነገር ቢሆንስ? ኧረ በእናታችሁ ሰው አትመኑ። በዚህ በከፋ ዘመን ተው፣ ራሳችሁን ጠብቁ። ተው እኮ ወይ ህገወጥ ነገር እንዳይሆን ወይ የተሰረቀ ነገር እንዳይሆን ሌላ ሊሆን አይችልም። ከሁለት አንዱ በገዛ እቃዋ ግዴታ የለብኝ ማለቷ ድፍረቷ እንኳን ሰው ጋር እስከምና ግዴታ የለብኝም እኮ ያንቺን ቮይስ ዋትስአፕ ላይ ሰምቶ የመመለስ ብላ ቁጭ እና አሳይሻለሁ ማን ግዴታ እንደሌለበት። እንግዲህ ውስጥ ማን ነው ግዴታ ያለበት በአንቺ ንብረት በቤቴ ባስቀመጥሽው ንብረት? አንዳንድ ሰው እኮ በጣም እኮ ፈጣጣ እኮ ነው። እሺ አስተማሪ ታሪክ አለኝ ብላችሁ ጻፍ። 8 ቁጥር የምትጽፊው ልጅ ምን ሆነሽ ነው? በጣም ነው እንዴ 8 ቁጥር የምትወጂው? ሀዊ ሃሺ 8 ቁጥርን በጣም ነው የምትወጂው? ደጋግመሽ ጻፍሻት 8 ቁጥርን ምን ማለት ነው? ጻፊ እኮ ኪቦርድሽ ላይ ያለው ስልክሽ ላይ የስልክሽ ኪቦርድ ላይ ያለው 8 ቁጥር እስከሚያልቅ ጻፊ። እስከሚያልቅ ሲሰለችሽና ሲደክምሽ ወይም 8 ቁጥሯ ስታልቅ ታቆሚያለሽ። ጻፊ። እሺ እኔ አንድ ሃይማኖት ምንድን ያለሽ ሃይማኖት? አስተማሪ ታሪክ ሰላማው በመጀመሪያ በጣም ነው ወድሽ ማከብርሽ። ከወደድሽኝ ካከበርሽኝ ለምን ፎሎ አላረግሽኝም ታዲያ? ኦኬ አይ በዛኛው አካውንት ፎሎ ነሽ ማርያም፣ እኔ በዚህኛው ፎሎ አላረግኩሽም። ኦኬ እሺ አስተማሪ ታሪክ ለምን አርግሻለሁ? እሺ አስተማሪ ታሪክ ማለት የህይወት ታሪክ ነው ሰው ይማርበታል ብዬ ማስበው። አንቺ ነሽ ብትወስኝ እሱን እኛ እናውቀው። አንቺ ያስተምራል የምትይው አለኝ ያልሽው ታውቃለህ። ያስተምራል ያስተምርም ከሰማነው በኋላ እናያለን። አስተማሪ ታሪክ አለኝ ሀምቡዬ። እሺ ህይወት ነኝ ያው ህይወትን ባታርገሻል። አቡ መጻፍ አትችልም ይሆናል። ማን 8 ቁጥር ምጽፈዋ? 8 ቁጥር ምጽፈዋ ማን ነበር ስሟ? በእናታችሁ ጠፋብኝ። አቆመች። 8 ቁጥሩ አለቀ መሰለኝ። 8 ቁጥር ምጽፈዋ 8 ቁጥርሽ አለቀ። ኪቦርድሽ ላይ ያለው 8 ቁጥር ጠፋ፣ ደበዘዘ። ትዝ ይላችኋል የድሮ ስልክ ኮንጎ ስልክ ቁጥሩን በጣም ረጅም ጊዜ ከመጠቀም ብዛት የሚጠፋው። ያውን ወደ 1 ቀየረችው። ቆይ እስቲች ቆይ ወደ 1 ቁጥር ቀየረችው። አሁን ቆይ ሳቋት። እሺ እናንተ እንዳላችሁ መጻፍ አትችል ይሆናል። አቡዬ ሰላም አለይኩም። ወአለይኩም ሰላም። ወላሂ ተቸግሬ ነው ብዙ ጊዜ ጽፌ 1 ቁጥር አንቺ አላየሽም። ለዛ ነው ቀይሬ ጻፍኩት። ሁሉ ጊዜ ጽፋለሁ አንቺ አላየሽም። እኔ አማርኛ ማንበብ መጻፍ ስለማይችል ነው እንትን ቁጥር መጻፈው። ኮምፒውተሮች እንዳሉት ሆነ ማለት ነው። አማርኛ መጻፍ እሺ። የገንዘብ እርዳታ ነው።
የገንዘብ እርዳታ ፈልገሽ ነው? አይደለም እኔ የኔ ብር አጥቼ የኔ ብር ሰው በልቶኝ ነው። ለዛ ነው ድምጽ እንድትሆኒ። ማነው ብርሽን ይበላሽ? ደላላ? ልንገርሽ እኔ ደንግጬ ነው ወላሂ ሶሪ። እና ከኢትዮጵያ ማለት ነው ከኢትዮጵያ ማዘር ወደ አሜሪካ ለመሄድ ኢንተርቪ ማለት ነው ሁሉ ጊዜ ትወደቃለች ማዘር ማለት ነው። ከዛ የሆነ ሴትዮ አለች ሶሻል ሚዲያ ላይ ማለት ነው ፌመስ ናት ያኔ እኔ አውቃታለሁ ሚዲያ ላይ። ከዛ የሆነ ወሬ ሰምቼ እሷ ታውቃለች በብር ምናምን በጉቦ ምናምን ማለት ነው ያልፋል ምናምን ሰምቼ ማለት ነው። እና አሜሪካ ያለችው ደግሞ አክስቴ ናት ማዘሪን እሷ ናት ፕሮሰስ የጀመረችው። ከዛ እሷ ደግሞ ሶሻል ሚዲያ ላይ እሷን ጠየቀች የሆነ ሴትዮ ማለት ነው በብር ያልፋል ምናምን ሰምታ ማለት ነው። ከዛ ሴትዮ አዎ እንደዚህ ነገር አለ እኔ አውቃለሁ እዚህ የሚሰሩት ሰዎች ማለት ነው ኢንተርቪው ላይ ማለት ነው። ስለዚህ ልጠይቅሻለሁ ምናምን አለችና ጠይቃ በቃ ይችላል ብር 1 ሚሊዮን ያስፈልጋል አለች። ኦኬ 1 ሚሊዮን የለንም ብለን ጠይቃት ማለት ነው። በቃ 900 ማለት ከግማሽ አሁን ግማሽ ሚሊዮን አሁን ትከፍላላችሁ ታን ደግሞ ሌላ በኋላ ትከፍላላችሁ ማዘር ኢንተርቪው ካለቀች በኋላ ማለት ነው አለችን። እና እኔ ደግሞ ሳኡዲ ነው ያለሁት እሷ አሜሪካ ናት አክስቴ እሷ ለማዘር የጀመረችው ማለት ነው። እሷ እስራኤል አሜሪካ ለምንድን ነው የሄዱት? ምን ፈልገው ነው ማዘር? እሷ ልጅ አላት የልብ ታማሚ ማለት ነው። እሷን ለማየት ነው ማለት ነው። የቷ ልጅ ለመጠየቅ በዛም ለመቀመጥ ቪዚት ማለት ነው። ጠይቃ እዛው ለመቅረት እናትሽ አሜሪካ ያለውን ጠይቃ እሱን ቪዚት አድርጋ እዛው ለመቅረት። አዎ ለዛ ፈልጋ በቃ በዛ ሲስተም ለመጠቀም ነው ታውቃለሽ። እና ሲስተሙን ታዩና አሜሪካ ኤምባሲ ነው የሚባለው ለኛ እውነታው። እናትሽ አሜሪካን ሀገር መኖር ስለፈለጉ ነው። አክስትሽ ለእናትሽ የአሜሪካን ሀገር ፕሮሰስ ጀምረውላቸው እናትሽ አሜሪካ ኤምባሲ በተደጋጋሚ ኢንተርቪውን እየወደቁ ስለሆነ ያንን በሙስሊም ማለፍ 1 ሚሊዮን በ1 ሚሊዮን የአሜሪካ ኤምባሲ ኢንተርቪውን ጥያቄውን የሚያሳልፍ ሰው አገኙ በሙስና ነው የምትይኝ አይደል? አዎ። እሺ 1 ሚሊዮን ብር ባንዴ ስለሌላችሁ ስንት ከፈላችሁ? ስንት ከፈሉ እናትሽ? 400። ሌላ ደግሞ ማዘር ካለፉ በኋላ ትከፍላለች አለች ሴትዮ ማለት ነው። እሺ ከዛ ከፈልኩትኛ በቃ ማዘር ምንም አላረጉም። አዎ አንቺ ከሳውዲ መዳም ቤት እየሰራሽ እናትሽን አሜሪካ ለመላክ እናትሽን አሜሪካ ለመላክ ጉቦ ለአሜሪካ ኤምባሲ ጉቦ እናትሽን ፈተና ለማሳለፍ 400,000 ብር ከፈልሽና ከዛ እናትሽ አለፉ ፈተና አላለፉም። ምንም አላረገችም። እሷ ዝም ብሎ ነው ብር ብቻ ነው በላች እንጂ በቃ ምንም አላረገችም። ምንም በቃ ከዛ እኔ ደግሞ አሁን በቃ ብሬን ስጠኝ በቃ ማዘር እድሏን ትሞክራለች። ብዙ ጊዜ ደጋግማ መሞከር ትችላለች እሷ በቃ አንቺ ደግሞ ብሬን ብቻ መልስልኝ አልኩት እና እኔ ከፈልኩኝ። እነዚህ ብቻ ነው ግን የከፈልሽው ቅድመ ክፍያ 1 ሚሊዮን ሙሉ አልከፈልሽም ማለት? ሙሉ አልከፈልኩትም፣ ግማሽ ነው። 1 ሚሊዮን ከመበላት 400,000 መበላት ይሻላል። ተመስገናለች። እሺ ታዲያ ልጅቷን ያገናኘሽ ማን ነው? የአሜሪካ ኤምባሲ ኢንተርቪው የምታሳልፈዋ? እሷ ደግሞ የእሷ ስራ አይደለም። እሷን ያ ሰዎች አውቃለሁ አለችኝ። በቃ ዘመድ ነው ምናምን አውቃለሁ አለችኝ። ስለዚህ እኔ ደግሞ አመንኩት። እዚህ ሶሻል ሚዲያ ላይ ምናምን ፌመስ ናት። በቃ እኔ ጠየቅኩሽ ልጅቷን
የት ነው ያገኘሻት? ማን ያስተዋወቀሽ? ሚዲያ ላይ ነው። ሚዲያ የት ሚዲያ? ሶሻል ሚዲያ ቲክቶክ ለአክስቴ ማለት ነው። እዚህ ነው ተዋወቁ። አክስቴ ደግሞ ለማዘር ነው አስተዋወቀችው። እሷንና ማዘር አገናኝታ ማለት ነው። ማዘር ደግሞ አውርታ ከሷ ጋር አወሩና በላችሽ አክስትሽ ናት ያስበላችሽ። አክስትሽ ናት ያመጣ። አክስትሽ አሜሪካን ሀገር እየኖረች አሜሪካ ኤምባሲ በግቦ እንደማይቻል አታውቅም እንዴ? ዝም ብላ ያለው የለም እኮ ሙስና አሜሪካ ኤምባሲ አሉ እያሉ በቃ ወሬ ሰምተናል። ካለ እኔን አገናኝኝ። እኔ እዚህ አሜሪካ ኤምባሲ ገብቼ እኔም ወድቄ ሪጀክት ተደርጊያለሁ። አሜሪካ ኤምባሲ ትገቢያለሽ? የሚጠይቁሽ ጥያቄ ዝም ብሎ ሌላ ጥያቄ። ምን ልታርጊ ነው የምትሄጂው? እንደዛ ነው። ገንዘብሽ ስንት ገንዘብ አለሽ ይታያል። ኮንፊደንስሽን አይተው ካላመኑብሽ ዶክመንትሽ ሙሉም ቢሆን አይፈልጉም፣ መብታቸው ነው አለመስጠት ቪዛው። እንዴት አክስትሽ አሜሪካን ሀገር እየኖረች አሜሪካ ኤምባሲ በቅቡ እንደማይታለፍ ኢንተርቪው አታውቅም? አላውቅም። እሷ ደግሞ ብር ምንም አልከፈለችም። ጀመር እሷ ልጅ አላት፣ ለልብ ታማሚናት፣ ብዙ ስራ አልሰራችም። እሷ ያኔ ምንም አላገዘችኝም። እኔ ነው በቃ ሁሉም ነገር አድርጌ በቃ ብሩን ያስበላልሽ አክስትሽ ናት። አሜሪካን ሀገር የምትኖር ያስበላልሽ አክስትሽ ናት። አሜሪካን ሀገር የምትኖር ያስበላልሽ አክስትሽ ናት። አሜሪካን ሀገር የምትኖር ያስበላልሽ አክስትሽ ናት።